It's called How the Prime Minister Stole Freedom. Yeah, it was the last one. The Prime. You can see, I hope to finish this talk show one day. Well, the fake Morgan. I am not Morgan Freeman. What you see is not real. Don't believe everything that you see is real. Don't believe everything that you hear is real. ሃይቴክ ፋሚሊ እንዴት ናችሁ? ዛሬ በጣም ጠቃሚና አስፈላጊ በሆነ ቪዲዮ ይዤላችሁ መጣሁ። ይህም እንደሚታወቀው ኤአይ ወይም ደግሞ አርቲፊሻል ኢንተለጀንስ ለተለያየ ጥሩ ነገሮች ወይም ደግሞ ለስራችን ለቢዝነሳችን ጊዜ ለመቆጠብና ስራዎቻችንን ለማቀላጠፍ እንደምንጠቀምበት ይታወቃል። ከዚህ በተቃራኒ ደግሞ ኤአይ ለመጥፎ ነገር ወይም ደግሞ ሰዎችን ለማጭበርበርና ከሰዎች ገንዘብ ለመስረቅ የሚጠቀሙባቸው ሰዎች እየበዙ ነው የመጡት። ስለዚህ በዛሬ ቪዲዮ እስከ መጨረሻው ከቆያችሁ እነዚህ ሰዎች እንዴት ኤአይን በመጠቀም ሰዎች እንደሚያጭበረብሩ፣ ከሰዎች ገንዘብ እንደሚወስዱ፣ እንዴት የተለያዩ የሶሻል ሚዲያ ፕላትፎርሞችን ሀክ እንደሚያደርጉና የተለያየ መጥፎ ነገሮችን እንደሚሰሩ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ማየታችሁ ይጠቅማችኋል። እኔ ደግሞ ከተጨበረበራችሁ በኋላ ከማልቀስ መጀመሪያ ይህንን ቪዲዮ ኢንፎርምድ ሆናችሁ ራሳችሁ እንድትዘጋጁና ቀድማችሁ እንድትከላከሉ የሚያደርግላችሁ ቪዲዮ ስለሆነ እስከ መጨረሻው ማየታችሁን እንዳትረሱ። በዛሬ ቪዲዮ 5 ዋና የምላቸው ኤአይን በመጠቀም ሰዎችን ለማጭበርበር የሚጠቀሙባቸው መንገዶችና እንዲሁም ደግሞ እነዚህን እንዴት መከላከል እንደምንችል ቀድመን አውቀን ከእንደዚህ አይነት የማጭበርበር ሂደቶች እንዴት ራሳችን መከላከል እንደምንችል አሳያችኋለሁ። የቻናሉ ቤተሰቦች እንደተለመደ ቪዲዮን ላይክ እና ሼር በማድረግ ለጓደኞቻችሁ ላኩላቸው። ለቻናሉ አዲስ ሲሆናችሁ ደግሞ ይህ ቻናል እንደዚህ አይነት አዳዲስ እና ወቅታዊ የሆኑ ጠቃሚ የቴክኖሎጂ መረጃዎች የሚለቀቁበት ቻናል ስለሆነ ቻናሉ ሰብስክራይብ በማድረግ ሊሰማውን ትችላላችሁ። እንዲሁም የደውሏን ምልክት በመንካት ቶሎ የሚለቀቀውን ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ወደ ቪዲዮ እንሂድ። እሺ፣ በመጀመሪያ የምናየው ኤአይ ቮይስ ክሎኒንግ የሚባል ነው። Scam artists are now using AI to clone voices to trick unsuspecting victims. Experts say scammers who use voice cloning technology often find that audio on social media. ይህ ማለት ምንድነው? ኤአይ እንግዲህ ሳምፕል አንድ የሰውን ድምፅ ካገኘ በኋላ በጥቂት ሰከንዶች ውስጥ ያንን የድምፅ ናሙና ወይ ደግሞ እንደ ሳምፕል የሰጠውን ድምፅ ብቻ በመጠቀም ሌሎች እውነተኛ የሚመስሉ ያንን ድምፅ የሚመስሉ ድምፆችን ክሬት ማድረግ ወይም ጄኔሬት ማድረግ ማባዛት ይችላል። ያ ማለት ምንድነው? የአንድ ሰው ድምፅ ለምሳሌ ወይ ከሶሻል ሚዲያ ሊሆን ይችላል፣ ከቲክቶክ፣ ከኢንስታግራም ወይ ደግሞ ቮይስ ሪከርድ ሊሆን ይችላል። ከእንደዚህ አይነት ቦታዎች ላይ ድምፃችንን ይወስድና ከዛን በኋላ ያንን ድምፅ ለዛ ኤአይ ይሰጠዋል። ይህን ሳምፕል ተጠቅምና ይልና ከዛ ከስር ጽሑፍ ያስገባለታል። ይህን ድምፅ ሳምፕል ተጠቅመ ይሄ የምጽፍልህን ነገር በድምፅ በለው ይለውና እንጽፍለታለን። ለምሳሌ ቸግሮኝ ነው እባክህ ቶሎ የሚመለስ 5,000 ብር ላክልኝ፣ ወዲያው መልስልህ 5,000 ብር ላክልኝ ብዬ ልጽፍ እችላለሁ። ረስቼው ነው የኮምፒውተር ፓስወርድ ምን ነበረ ሊጠይቅ ይችላል። ወይም ደግሞ በጣም በእናትህ ነው ብር ካልተላከልኝ አይለቁኝም እና ቶሎ ብላ አስገባላችሁ የሚል ቴክስት ሊሰጠው ይችላል። ስለዚህ እንደዚህ አይነት ቴክስቶች ሰጠውና ከዛ በዛ ሰው ድምፅ አድርጎ ጄኔሬት ያደርግልኛል። ከዛ ምን ያደርጋሉ? ለነዛ ሰዎች የቅርብ ጓደኛ ወይ ደግሞ ቤተሰብ በመደወል ያንን ድምፅ ያሰሙታል ማለት ነው። ለምሳሌ አሁን ይህን ቪዲዮ የምታየው ሰውዬ እኔ ጓደኛ ከሆንኩ ያንተን ድምፅ ከተለያየ ሶሻል ሚዲያ ላይ አመጣና ቶሎ ብላ 5,000 ብር ላክልኝ መልሼ እልክልሃለሁ አሁን ማውራት ስላልቻልኩ ስልኬ ዘግቶ ነው ብዬ በአንተ ድምፅ ጄኔሬት አደርጋለሁኝ። ከዛ ለአንተ ቅርብ ጓደኛ ወይ ደግሞ ለቤተሰቦች ደውልና ይህንን ድምፅ አሰማለሁኝ ማለት ነው። በቃ ቀላል ነው። ስለዚህ አንተ ራስን ለዛ ጓደኛ ወይም ለቤተሰብ እንዳልከው ስለሆነ ያ ሰው የሚያውቀው ድምፁ ተመሳሳይ ስለሆነ ቶሎ ብሎ ብር ሊልክ ይችላል፣ ፓስወርድ ሊናገር ይችላል፣ ሌላ ፕራይቬት የሆኑ መረጃዎችን ለዛ ላልታወቀው አካል ሊሰጥ ይችላል ማለት ነው። ይሄ አንዱና ዋነኛው መንገድ ነው። እንግዲህ እንደዚህ አይነት ነገሮችን እንዴት መከላከል እንችላለን ከተባለ አንደኛ ምንጊዜም ከማታውቁት ሰው ስልክ ሲደወል ጭንቅላታችሁ ውስጥ መጠራጠር አለባችሁ። ከምንድነው የሚለውን ነገር ዝም ብላችሁ ያዙ፣ ሙሉ ለሙሉ እምነት እንዳይኖራችሁ። በሁለተኛ ደግሞ በተደወለበት ስልክ በሌላ ሰው ስልክ ቀይራችሁ ማለት የእናንተ የተደወለበት ስልክ አለ አይደለ? የእናንተን ስልክ ትታችሁ በሌላ ሰው ስልክ እዛ የተደወለበት ስልክ ላይ በመደወል ማጣራት መጀመር አለባችሁ ማለት ነው። ከዛ ብር ብላኩ ምናምን የሚልም ቢሆን ወዲያውኑ ብር አትላኩ፣ በተለያየ መንገድ ክሮስ ቼክ ማድረግ ማለት ነው። በተለይ ቴሌግራም ላይ እና ዋትሳፕ ላይ ነገር እየበዛ ነው። አጋጥሟችሁም ሊሆን ይችላል። ከምታውቁት ሰው ድንገት ሜሴጅ ይላክላችኋል። እባክህ ወንድሜ እንደዚህ ሞባይል ባንኪንግ አካውንቴ
እንደዚህ ሆኖብኝ ነው ብሎክ ተደርጎብኝ ነው እንደዚህ ቦታ እቺ ተቸግሬ ነው ብራትቼ ነው ነገ መልስልህ 3000 ብር ላክልኝ 5000 ብር ላክልኝ እንደዚህ ላክልኝ የሚል ነገር እየበዛ ነው በአሁኑ ሰዓት። ያ ብዙ ጊዜ የሚሆኑት የዛ ሰው የቴሌግራም አካውንት ሀክ ይደረጋል። ከዛ ለጓደኞቹ በሙሉ ያንን ቴክስት ይጽፋሉ ማለት ነው። ስለዚህ እንደዚህ አይነት ነገር ሲያጋጥማችሁ እንደምታደርጉት መጀመሪያ ለዛ ሰው ደውላችሁ ቼክ ታደርጋላችሁ። በተለያየ ስልክ እየቀየራችሁ ያን ሰው ደውሎ ቼክ ማድረግ ብር መላክ ምናምን የሚባል ነገር ከሆነ ቶሎ ከመላክ ይልቅ በደንብ ክሮስ ቼክ አድርጋችሁ መላክ አለባችሁ ማለት ነው። ይሄ በጣም ብዙ ሰው የተሸወደበትና ብሩ እየተላከ ያለበት ብሩን እየተበላ ያለበት ሁኔታ ስለሆነ በዚህ መልክ ራሳችሁን መከላከል ትችላላችሁ ማለት ነው። በሁለተኛነት የምናየው ኤአይ ዲፕ ፌክ ቪዲዮ ስካም ነው። ይህ ማለት ምንድነው? ዲፕ ፌክ ማለት ኤአይን በመጠቀም የሰውን ፊትና ንግግር በቪዲዮ ላይ በጣም እውነተኛ በሆነ ሁኔታ ማስመሰል ነው። ያ ማለት ምንድነው? መጀመሪያ ላይ እንዳየነው ኤአይ ክሎኒንግ አለ፣ ድምፅ የምናስመስልበት ድምፁንና ከዛም በላይ የሰውን ፎቶ ወይ ደግሞ ከሆነ ቪዲዮ ላይ የዛን ሰው የአነጋገር ሁኔታ የአፍ እንቅስቃሴውን በመውሰድ ከዛኛ የምንፈልገውን መልእክት ጽፈን እንሰጠውና ለዛ ኤአይ የምንፈልገውን መልእክት በዛ ሰው የፊት ገጽታና በዛ ሰው ድምፅ አድርጎ ማዘጋጀት ማለት ነው። I am not Morgan Freeman, and what you see is not real. ይሄ እንግዲህ በሁለት አይነት መንገድ ሊጠቀሙት ይችላል። አንደኛ ቪዲዮ ኮል ሪከርድ ተደርጎ በቪዲዮ ኮል ካለቃችሁ ወይ ደግሞ ከሆነ አካል እንደተደወለ አስመስሎ ቪዲዮ ኮል ይደርሳችኋል። ከዛ እናንተ ያን ቪዲዮ ኮል አይታችሁ የምታውቁት ሰው ስለሆነና ድምፁም የራሱ ስለሆነ አነጋገሩና የቦዲ እንቅስቃሴው የራሱ የምታውቁት አይነት ሰው ስለሆነ ብር መላክም ከሆነ ብር መላክ፣ ፕራይቬት የሆኑ መረጃዎችን መስጠትም ከሆነ መስጠት ልትሰጡ ትችላላችሁ። በሁለተኛነት ደግሞ እንደዚህ አይነት በጣም ታዋቂ የሆኑ ሰዎችን ቪዲዮ ከተለያዩ ሶሻል ሚዲያ ላይ በመውሰድ እነዛ ሰዎች በትክክል ያላሰቡበትን መልእክት ወይ ደግሞ ያልተፈለገ መልእክት በተለያየ ሚዲያ ላይ እንዲተላለፍ ሊደረግ ይችላል። ለምሳሌ እሸቱ መለሰ በጣም ታዋቂ ዩቲዩበር ነው። ስለዚህ የእሱን አንድ ቪዲዮ ወስዱና ከዩቲዩብ ላይ ወይ ከሆነ ቦታ ላይ ከዛ የራሳቸውን መልእክት አድርገው ለራሳቸው ፐርፐዝ የራሳቸውን አካውንት አስቀምጠው የሆነ መልእክት ሊያስተላልፉ ይችላሉ ማለት ነው። ስለዚህ እንደዚህ አይነት የሚያጠራጥር ሁኔታዎች ሊፈጠሩና ሰው ብሩን ሊልክ ይችላል ማለት ነው። ስለዚህ እንደዚህ አይነት ነገሮች ከመከሰታቸው በፊት ምን ማድረግ አለባችሁ? ደግሞ እንዴት መከላከል አለባችሁ? አንደኛ ነገር ለምሳሌ በቪዲዮ ኮል ለምሳሌ ሪከርድ የተደረገ ነገር ልኮላችሁ ከሆነ ያ ሰው ራሱ ማለት ነው በራሱ ድምፅ፣ በራሱ ቪዲዮ፣ በራሱ ምስል ወይ ደግሞ ፊት እንደዚህ አይነት ነገር ከተላከላችሁ እና የሚያጠራጥር ነገር ካያችሁ ላይቭ አውራኝ ደግሞ ላይቭ ደውሎ ማዋራት ያን ሰው ከዛ ላይቭ ከሆነ ምንም እንትን ሊል ስለማይችል በዛ ሁኔታ ማወቅ ትችላላችሁ ማለት ነው። ሁለተኛ ደግሞ ቀጥታ እያወራችሁ ከሆነ ደግሞ ሴክሬት ኮዶችን መጠቀም ነው። ለምሳሌ አሁን አንድ ጓደኛችሁ ካለ ወይ ደግሞ ለምሳሌ አንድ ታዋቂ ሰው የሚታወቅበት ኮመን ነገር አለ የሚጠቀመው ነገር ሊሆን ይችላል አይደለ? ያንን ነገር ከተላከላችሁ ደግሞ በኤአይ ከተሰራ ቪዲዮ ላይ ያንን ነገር ቪዲዮ ላይ ያንን የሚታወቅበት ነገር ካጣችሁ መጠርጠር አለባችሁ ማለት ነው። ለምሳሌ የአንድ የጓደኛችሁ ቪዲዮ ከሆነ ያን ጓደኛችሁ ሁልጊዜ ስታወሩት ለምሳሌ ሰላም ነው ስትሉት እግዚአብሔር ይመስገን ሚል ከሆነና አሁን ኦንላይን ላይ ደውሎ ወይ ደግሞ ቪዲዮ ልኮ ወይ ደግሞ ኦንላይን እያወራችሁ በቪዲዮ ሰላም ነው ስትሉት አለን ምናምን ብሎ የሚያልፍ ከሆነ የሆነ የሚያጠራጥር ነገር አለው ማለት ነው ከተለመደ ውጭ ስለሆነ። ስለዚህ እንደዚህ ላይቭ በመደወል ላይቭ በማዋራት ነገሮችን ለማጣራት መሞከር አለባችሁ። ሌላው ደግሞ ብዙ የሶሻል ሚዲያዎቹን ፕራይቬት ማድረግ አለባችሁ። ቴሌግራም ሊሆን ይችላል፣ ፌስቡክ ቪዲዮ ምናምን፣ ፌስቡክ ዩቲዩብ ላይ ምናምን፣ ኢንስታግራም ፕራይቬት አድርጉት። ምክንያቱም አሁን የእናንተ ጓደኛ የሚሆነው ሰው ስካመር ሊሆን ይችላል። ስለዚህ ማንም ሰው እንደፈለገ የእናንተ ጓደኛ እንዳይሆን ልክ ፎሎ ለማድረግ ሪኩዌስት እንዲጠይቅና እናንተ አይታችሁ ካመናችሁበት የምታውቁት ሰው ከሆነ ብቻ አክሴፕት እንድታደርጉ ብዙ የሶሻል ሚዲያ አካውንታችሁን ፕራይቬት ብታደርጉት የተሻለ ነው። ከዛ በተጨማሪ እንደ መጨረሻ አማራጭ ይህን ሁሉ አድርጋችሁ አሁን የሚያጠራጥር ነገር ካያችሁ ኤአይ ኦንላይን ቼክ አለ። ለዚህ የዲፕ ፌክ ወይ ደግሞ የውሸት ቪዲዮዎች ኤአይ ነው አይደለም ቼክ ማድረጊያ መንገዶች አሉ። እነሱን በመጠቀም ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በአሁኑ ሰዓት በጣም ለመለየት የሚከብዱ አይነት ቪዲዮዎች ስለሆነ እየተሰራ ያሉት በጣም ነገሮችን ሲሪየስ እና ደግሞ ቼክ በማድረግ
መጠቀም አለባችሁ። ምንም አይነት ገንዘብ ከመላካችሁ በፊት ምንም አይነት ፕራይቬት የሆነ መረጃ ከመስጠታችሁ በፊት ነገሮችን ማጣራት በጣም አስፈላጊ ነው ማለት ነው።